በዘንድሮ ክረምት አንዳንድ አካባቢዎች የተቆራረጠ የዝናብ ሁኔታን የሚያስተናግዱ በመሆኑ ለግብርና አመቺ በሆነ መልኩ መጠቀም ይገባል አለ የኢትዮጵያ ሜትሮሎጂ ኢንስቲትዩት። በዘንድሮ ክረምት ሁለት አይነት የአየር ጠባይን በምታስተናግደው ኢትዮጵያ ከመጠን በላይ ከፍ ያለ ዝናብ የሚጠበቅባቸው አካባቢዎች ለሰብሎች ጥንቃቄ ማድረግ ይገባቸዋል። ሳምሶን ገድሉ ተጨማሪ አለው። የኢትዮጵያና ዜጎቿን ጉሮሮ አጥግቦ ምድሩን በሰብል ወንዞቹንም በውሃ ለመሙላት ክረምት ዋነኛ ቀዳሚው የዝናብ ወቅት ነው። ሰማይ ሲሳዩን ባልነፈገበት ወቅት ሁሉ የሀገሬውን መሶብ ለመሙላት ክረምት የገበሬው ተስፋ የከተሜውም ትልቅ ጉጉት ነው። ወቅቱ የተወሰኑ የክረምት ዝናብ ተጠቃሚ አካባቢዎችን የተቆራረጠ የዝናብ ስርጭትና ደረቃማ የአየር ሁኔታ እንዲያሳልፉ የግድ ሲላቸው፣ ለሌሎቹ ክፍሎች ደግሞ ከመጠን ከፍ ያለና ከባድ ዝናብ እንዲያስተናግዱ ያደርጋቸዋል። የዘንድሮ ክረምት በአንድ በኩል ለግብርናው ምርት ብስራትን፣ በሌላ በኩል ደግሞ መጠን ያለፈ ዝናብ ሊከሰትባቸው የሚችሉ አካባቢዎች ላይ ንቁ ሆኖ የመጠበቅ የጥንቃቄ መልእክትን ይዞ ብቅ ብሏል። በአጠቃላይ እንግዲህ በዘንድሮ በክረምት 2018-19 ዓ.ም የክረምት ዝናብ ተጠቃሚ በሆኑት የትግራይ ክልል አብዛኛው ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የአፋር ክልል ዞኖች፣ የሰሜን ሸዋ፣ የአማራ ክልል፣ የኦሮሚያ ክልል፣ የምስራቅ ሸዋ ዞኖች፣ የምስራቅ የሀገራችን አካባቢዎች፣ የአፋር ክልል ዞኖች በእነዚህ አካባቢዎች ላይ መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በሌላ በኩልም እንደዚሁ የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ኦሮሚያ ዞኖች እና የጋምቤላና የደቡብ ምዕራብ ኢትዮጵያ ክልል ዞኖች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2018-19 ዓ.ም ይስተዋልባቸዋል ማለት ነው። በተመሳሳይ እንደዚሁ የመካከለኛው የሀገራችን አካባቢዎች፣ የማዕከላዊ ኢትዮጵያ ክልል ዞኖች፣ የደቡብ ኢትዮጵያ ክልል ዞኖች፣ የሲዳማ ክልል ዞኖች በእነዚህ አካባቢዎች ላይ እንደዚሁ መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት በዘንድሮ በክረምት 2018-19 ዓ.ም ይስተዋላል ማለት ነው። ታዲያ የሀገራችን የግብርና ዘርፍ ይህንን የክረምት የአየር ጸባይ ተጽዕኖ ተቋቁሞ ምርታማነትን እንዲያረጋግጥ ወገብን ጠበቅ አድርጎ አጋጣሚውን ወደ መልካም የዝናብ ጠብታን ወደ ምርት ለመቀየር ከወዲሁ በእቅድ መስራትን ይጠይቃል። በዘንድሮ የክረምት የግብርና ስራ ላይ እንደየአካባቢው ነባራዊ የዝናብ ሁኔታ አስፈላጊ የሆኑ ቅድመ ጥንቃቄ እርምጃዎችን መውሰድም የግድ ይላል። ዝናብ በሚቆራረጥባቸው አካባቢዎች የውሃ ማቆርና የእርጥበት ጥበቃ ስራዎች የግድ ይላሉ። ከመጠን በላይ ዝናብ በሚጠበቅባቸው ስፍራዎች ደግሞ የጎርፍ መውረጃ ቦዮችን ማዘጋጀትና የአፈር መሸርሸርን መከላከል የዛሬው የቤት ስራ ሊሆን ይገባል። የበልጉ ዝናብ እንግዲህ በአሁኑ ወቅትም ቢሆን በተለያዩ የሀገራችን አካባቢዎች እየዘነበ ያለበት ሁኔታ ያለው ማለት ነው። ስለዚህ ማለት ለቀጣዩ ለክረምትም የእርጥበት መኖር እጅግ ከፍተኛ አስተዋጽኦ ያበረክታል ማለት ነው። ስለዚህ ከወዲሁ እንግዲህ በተለያዩ የሀገራችን አካባቢዎች የሚገኘውን የዝናብ መጠንና ስርጭት በአግባቡ በመሰብሰብ በአጭር ጊዜ ሊደርሱ የሚችሉ አዝርቶችንም በመጠቀም ሊኖር የሚችለውን የደረቅ ሰሞናቶች መበራከት፣ ሊኖር የሚችለውን የዝናብ መቆራረጦች መቋቋም ይቻላል ማለት ነው። በአጠቃላይ እንግዲህ በዘንድሮ ክረምት የምዕራብ አጋማሽ የሀገራችን አካባቢዎች ጥሩ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። ይህም የሚኖር የዝናብ መጠንና ስርጭት እንግዲህ ከወዲሁ የማሳ ዝግጅትን ለማከናወን የተለያዩ አካባቢ ጥበቃ ስራዎችን ለመስራት በየተፋሶቹም ጥሩ የሆነ የዝናብ መጠንና ስርጭት ስለሚኖር ተፋሶቹም ጥሩ የሆነ የውሃ አቅርቦትና ይዘት እንዲኖራቸው አስተዋጽኦ ያደርጋል ማለት ነው። የሚኖረው ተደጋጋሚነት ያለው መጠን ያለው ዝናብ በተለይም በማሳዎች አካባቢ ውሃ እንዲተኛ አስተዋጽኦ ሊያደርግ ይችላል። በመሆኑም እንግዲህ ማህበረሰቡ ከወዲሁ ይህን ከግንዛቤ ውስጥ በማስገባት በማሳዎች ውስጥ አስፈላጊ የሆኑ የውሃ ማፋሰሻ ቦዮችና ቱቦዎችን ማድረግ ወይም ማውጣት ያስፈልጋል ማለት ነው። የተፈጥሮን ጉራማይሌ ጠባይ ቀድሞ በመረዳት እንደየአካባቢው የተሰጡትን የሜትሮሎጂ ቅድመ ትንበያ ምክሮች መቀበልና መተግበር፣ ሻገረ ሲልም ወቅታዊ የሆኑ መረጃዎችን በየጊዜው መከታተል ነገን ቀድሞ የመረዳት ጥበብ ነው። ሰማዩ ያዘነበውን ሲሳይ ወደ ምርታማነት፣ ሊኖር የሚችለውን ስጋት ደግሞ በቅድመ ጥንቃቄ ወደ በረከት መቀየር ኢትዮጵያ ዛሬ በተግባር እያረጋገጠች ያለችው ጊዜው የሚጠይቀው መላ ነው።